ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። ሰላማችሁ ብዙ ይበልልኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ደግሞ አረበኛ ወደ አማርኛ ይዤላችሁ መጥቻለሁ። ደርሻለሁ፣ ደርሰሃል፣ የት ደረሳችሁ የሚለውን አረፍተ ነገር ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻችሁ አብራችሁ ሁኑ። ወሰልት ደረሰ፣ ወሰል ደረሰ ወይም ሰውየው ሊሆን ይችላል። ለወንዶች ወሰል ደረሰ ሹፌር ሊሆን ይችላል። ሰውየውም ሊሆን ልጁም ሊሆን ይችላል። ለወንዶች ወሰል ማለት ደረሰ እንደማለት ነው። ወሰለት ደረሰች፣ ለሴት ወሰለት ደረሰች። ወሰለን ቢወቅተል ሙሐደድ በወሰነው ሰዓት ደረስን። በወሰነው ሰዓት ደረስን። ወሰልና ቢወቅተል ሙሐደድ ካልን በወሰነው ሰዓት ደረስን። ሌላኛው ደግሞ ጠሪቅ መሻወር ጣዊል የመንገድ ጉዞ ሩቅ ነበረ። የመንገድ ጉዞ ሩቅ ነበረ። ካን ካልን ደግሞ ካን ነበር እንደማለት ነው። ካን ነበር። ጠሪቅ መንገድ፣ የመንገድ ጉዞ ሩቅ ነበረ። ሩቅ ከሆነ ማለት ነው። ከዛም አነ የሚን ወቅፍ ቤት ሂና በቀኝ በኩል አቁም፣ ቤቴ እዚህ ነው። አነ የሚን የኔ ቤት እንደማለት ነው። የኔ ቤት በቀኝ በኩል የሚን የቀኝ ነው። አሌሳር ፊ መስጅድ በግራህ መስጊድ አለ፣ በግራ በኩል መስጊድ አለ ብለን በአማርኛ እንደምንጠይቀው ወይም ሱቅ ካለ ሱቅ አለ ብለን መጠየቅ ይኖርብናል ማለት ነው። ግን በአረበኛ አል የሳር ፊ መስጅድ በቀኝ በግራ በኩል እንደማለት ነው ማለት ነው። ሰብስክራይብ ያደረጋችሁ ቤተሰብ ልፍ አለል የሚን ገዳም ፊ ሰድልያ ወደ ቀኝ ስትዞር ፊት ለፊት ፋርማሲ ታገኛለህ። ሰድልያ ፋርማሲ፣ ሰድልያ ካልነ ፋርማሲ። ልፍ አለል የሚን ግዳም ፊ ሰድልያ ወደ ቀኝ ስትዞር ፊት ለፊት ፋርማሲ ታገኛለህ ማለታችን ነው ማለት ነው። ይሄ ለወንዶች ነው፣ ለወንዶች። ለሴቷ ደግሞ ልፊ ቅድም እንድናለው ልፍ ለወንድ ልፊ ለሴት ነው። ልፍ እልል የሚንን ግዳሚክ ትልጊዬ ድልድይ ወደ ቀኝ ስትታጠፊ ፊት ለፊትሽ ፋርማሲ ታገኛለሽ። አሌሳርክ ፊ ኩብሪ ድልድይ ነው፣ መኪና ድልድይ ማለት ነው። ድልድይ በግራ ጎንሽ ድልድይ አለ፣ በግራ ጎንሽ ድልድይ አለ። ሌላኛው ደግሞ ዘክሪኒ ወይን መካን፣ ዘክሪኒ ወይን ካን ዘክሪኒ ወይን ካን ካልነ አስታውሽኝ፣ ቦታውን አስታውሽኝ። እኔ ጠይእትል መካን፣ እኔ ጠይእትል መካን እኔ ቦታው ጠፋብኝ፣ እኔ ቦታው ጠፋብኝ እንላለን ማለት ነው። አመሌሊ ወይም ደግሞ ሰዌሊ ወይም ራአና ለምተወስሊ ካልነ ስትደርሺ ሚስኮል አድርጊልኝ። እነዚህ አራቱም ተመሳሳይ ናቸው እና ስትደርሽ ሚስኮል አድርጊልኝ። ወሰልቲ ኢጃሃዝ ሃሊ ካልነ ደረሽ ራሴን ላዘጋጅ። በር መቆለፍ ሊሆን ይችላል፣ አብያ መልበስ ሊሆን ይችላል፣ ጫማ መልበስ ሊሆን ይችላል። በቃ የተለያዩ ነገሮችም ወይም ሻወር ለመውሰድ ፈልጉ ሊሆን ይችላል ማለት። እኔ ሰካና ጂብ አልሱቅ፣ እኔ ሰካና ጂብ አልሱቅ። ሰካና አስተውሉ፣ ሰካና አነ ሰካና አልሱቅ፣ እኔ ሰካና ባህራ ያላችሁበት ቦታ ማለት ነው። ሰካና ቦታ ማለት ነው፣ መለያ ቦታ። እኔ ሰካና ፊ መካ፣ እኔ መካ ነኝ ያለሁት፣ እኔ መካ ነኝ ያለሁት። ወይም ደግሞ እኔ ሱቅ ነኝ ያለሁት። ሰከን መኖሪያ
የመኖሪያ ቦታችሁ ወይም ደግሞ ቤታችሁ ማለት ነው። አንቲ ወይን ሰካና ቢዘቢጥ አንቺ የት ነው ምትኖሪ? በትክክል ተናገሪ እንደ ማለት ነው። አንቲ ወይን ሰካና በዚህ ቢጥ አንቺ የት ነው በትክክል ትት ምስክራ ታላግጫለሽ። ትት ምስክራ ታላግጫለሽ። ምስክራ አላጋጭ ወይም ምታሾፊ። ምስካራ እና ምስካራ እነዚህ ልዩነት አላቸው። ኮሜንት ላይ አሳውቁኝ ማለት ነው። እስካሁን አረፍተ ነገር ሰርችላችኋለሁኝ። በእነዚህ አረፍተ ነገር ምስካራ እና ምስክር የሚለውን ዩቲዩብ ላይ ያስቀምጡልኝ ኮሜንት ላይ ማለት ነው። እሸልማለሁኝ፣ ሽልማት አለው እና ውዶቼ፣ ውድና እየተከበራችሁ የኔ ቤተሰቦች ላይክ እና ሼር እያደረጋችሁ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። በጣም ነው የምወዳችሁ። ራሳችሁን ጠብቁ። ከምንም በላይ ደግሞ ማስተዋል፣ ለሰው ልጅ ትልቁ ነገር ደግሞ ማስተዋል ነው። መቼም አይገባኝም፣ መቼም አልረዳውም ይሄን አረበኛ ብላችሁ ማሰብ የለባችሁም። መቼም አይገባኝም ካላችሁ መቼም አይገባችሁ። አስረግጬ ነው የምነግራችሁ። ማለት ግን ይገባናል። ለምሳሌ ከሀገራችን ስንወጣ ሂደን ሰርተን ወደ ሀገራችን እንመለሳለን፣ ለቤተሰብ እንጠቅማለን፣ ለራሳችንን የሆነ ነገር ይዘን እንመጣለን ብለን አስበን ተነስተን እንደመጣ ነው ደመተናል። ከመጣንም ደግሞ እየሰራ ነው። ይህም ቋንቋም ልክ እንደዛ ነው። እንለምደዋለን፣ እሰራዋለሁ፣ እለምደዋለሁ ብለሽ ካሰብሽ ጭንቅላት ውስጥ ከጻፍሽ የማይሰራና የማይለመድ ነገር የለም ማለት ነው። ስለዚህ በሰዓቱ ምግብ መብላት፣ በሰዓቱ እንቅልፍ መተኛት፣ በሰዓቱ ደግሞ ደሞዝ መቀበል። የሰራሽውን ታገኛለሽ፣ ያልሰራሽውን ደግሞ አታገኝም ማለት ነው። ያ ደግሞ የሚሆነው ደግሞ ቋንቋ ስትቺ፣ ስራ ስትቺ፣ ቋንቋ ከለመርሽ ማለት ሙያ ለመርሽ ማለት ነው። ሙያ ለመርሽ ማለት ደግሞ ቋንቋ ለመርሽ ማለት ነው። ስለዚህ ልጆቹ ራሱ ከልጆቹ ጋር የምትግባቡት፣ ከልጆቹ ጋር እንደዚህ የምትስማሙት ቋንቋ ስትችሉ ነው። ለምሳሌ አንዳንድ ቦታ የሚማቱ ልጆች አሉ። ሲማቱ የዛን ሰዓት የምትመልሽው ነገር አለ። ቋንቋ ሳትቺ ግን ቢመቱሽም ጸጥ ነው የምትዩ። የሰው ልጅ መማታት የለም ማለት ነው። ሰው ሀገር ላይ ብትማችም እዳ ነው የምትገቢው። እና እዚህ ጋር ጥንቃቄ ማድረግ ይኖርባቸዋል። ስለዚህ እራሳችሁን ዝግጁ አድርጉ። አማርኛ ፊልም የምታዩ ከሆነ ለመያዝ ይከብዳችኋል፣ ለመያዝ ማለት ነው። በተለይ አሁን አዲስ የምትመጡ ካላችሁ ያው ግን ሼር አድርጉት ማለት ነው። የቻናል ለአዲስ ለሚመጡት እህቶቼ ይጠቅማቸዋል። እና እስከዚህ ድረስ ከቆየነ ወሬ ያለብዛባችሁ፣ ባላችሁበት ሰላማችሁ ይብዛ። ላይክ እና ሼር ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እወዳችኋለሁ፣ አከብራችኋለሁ። ያላችሁበት ሰላማችሁ ብዙ ይበልልኝ። ባይ ባይ።